ዳኒ ከዳላስን በመቀጠል ብናደምጥ ምን ይለናል? ዳኒ ከዳላስ እኔ የምለው እንደው ስጋት ቢጤ ስለያዘኝ ነው። ነገርየው እንዴት ነው? እዚህ ላይ ግድም ደግሞ ሊዋጣልን ነው እንዴ? ነገሩ ሁሉ እኛ ጋር ሲደርስ ምን ነው የሚተረማመሰሳ? ብቻ አለ አይደል ጆሮአችን ለሙዚቃ ያልታደለ ሆነብን። እስቲ እነዚያን ፈረንጆቹን ልባቸውን ይክፈትላቸውና ደግደጉን ደሞ ያሰማን። ስሙኝማ መቼም ዘንድሮ ሁሉም ነገር እንደ ፋሽን ሆኗል። አንድ ነገር አንድ ቦታ ይደረግ ድፍን ሀገር ማን ከማን ያንሳል አይነት ፉክክር ይይዛል። እቺ ፉክክር ለሥራ ብትሆን ይሄኔ የነ ወርልድ ባንክ ኳስ ባልሆነን ነበር። የምር እናላችሁ በቀደም አንድ አንባቢ የሆነ ነገር አስታወሰኝ። እንዴት መሰላችሁ? አሁን እየተለመደላችሁ የመጣ ነገር አለ። ይሄ ሰርግ ላይ የመልካም ምኞት መግለጫ የሚባለው ነገር የምርኩ አለ አይደል? እኛ ጥሪ በማክበርም ገበያ ፍለጋ ስንሄድም ዲስኩር ምናምን ሲቀርብ አያበሽቃችሁ? ህዝቤ በበቂ ባይበላም ባይጠጣም በቃ ባሞራ በሰማይ ሲያይሽዋለ ተከሻውን ለግምገማ ሲያቀርብ መሃል ላይ አንድ ጊዜ ሲባል በቃ ለኢምፕረስ አድራጊውም ተደራጊውም ጨዋታው ይፈርሳል። እናላችሁ የስም ዝርዝር ይደረደርላችኋል። ኮሚኩ ነገር ምን መሰላችሁ? ተውት ውጭ ሀገር አዲስ አበባ እንኳን የኔ የምለው ዘመድ የለኝም ምናምን ሲል የነበረው ከአውሮፓ ከአሜሪካ ምናምን መልካም ምኞት ይላኩለት ቁጥራቸው መብዛቱ አለ አይደል? የመለስተኛ ድር መዝገብ በሉት። የምርኩ እነ ይርጋ ጨፌ እነ ኮምበልሻ ምናምን ይቀሩና ዘመድ ሁሉ ፈረንጅ ሀገር ተሰብስቦ ቁጭ። እንደኛ አይነቱ በትንሽ ሆድ የሚብሰው ይሄንን ሲሰማ በቃ የኔ ዘመዶቹ ወንዝ እስኪ ጎድል ይጠብቃሉ፣ የሌላው ዘመድ ሁሉ ውቅያኖስ ተሻግሯል ብሎ ባርባር ይለዋል። ደሞ ሌላው ጉድ ምን መሰላችሁ? ራሳችን በራሳችን ላይ የምናደርገው ዲስክሪሚኔሽን። ጆኒ ከሎስ አንጀለስ ጫፕ ሳሚ ከዲሲ ጫፕ ቤቲ ከቦስተን ጫፕ አንሙት ክንዴ ከደባርቅ ሳቅ። እንዴት ነው ነገሩ? አሁን የምን የሚሉት ሶፊስቲኬሽን ነው እንዴ? መለስ ብሎ ራስን ማይነዋ ሱለልታ ደርሰን ቱሬጅ የመጣው የምንል ሰዎች በደባርቅና በዲላ ስንስቅ አረፌር አይደለም እንዴ? ደባርቅም እኮ ለሀበሻው ከተማው ነች። ቆይ ግን አንተንተና እንዴት ነው ነገሩ? ጥሩ የፀሐይ መከላከያ ኮፍያ በማድረጊያ ሰዓት ጨርሱን የአሜሪካ ባንዲራ ግንባር ላይ ማሰር ጀመርክ? ፈንዴክሶቹ የኮፒራይት ጥያቄ እንዳያነሱብህና ለዋስነት ደግሞ እንዳትገትተን። የምርገን አለ አይደል አንዳንድ ጆሊነት እኮ የሆነ በቃ ከዚህ ማለፍ አይቻልም የሚል መስመር አለው። ደግሞ እኮ የሚሰራው ቲያትር አለ አይደል? በቃ አጉል ብልጥነት አይነት ነገር ነው። ልጄ በቀላሉ መያዝ አለ። አንድ ወዳጄ የሆነ ሰርግ ላይ መልእክቶች ሲነበቡ የአውሮፓን ከተሞች ሁሉ ለአሜሪካ ከፋፍለው የዓለምን ካርታ ለውጠውት ነበር ብሎኛል። በቃ እናላችሁ ጆሴፍ ከዳላስ ይባላል። ጆሴፍ እኮ ስሙን የትኛው ፍርድ ቤት እንደለወጠለት የሚታወቅ ነገር የለም። አይደለም ለሰርገኛ መልካም ምኞት ሊልክ ለቤተሰቦቹ ደብዳቤ ከጻፈ 5 ዓመት ሊደፍን ምንም አልቀረም። ስሙኝማ እጨም ጨዋታን ጨዋታ አይደለም የሚያነሳው። ዘንድሮ የሀገራችን ትልቅ መፈክር ሰው ያደረገው ዲቪ ነው ሳይሆን አይቀርም። የዲቪ ጊዜያዊ ሃዝባንድ ዋይፍ መሆን ደግሞ ዋጋው ሰማይ ሊነካ ነው። ቀላል ልዩ ኢንቨስትመንት መሰላችሁ እንዴ? ዲቪ የደረሰውን አግብቶ ለመሄድ ሂሳቡ 150,000 ብር ደርሷል አሉ። እንትን ወረዳ እንኳን በጀቱን 100,000 ብር ለማስገባት እኮ ስንት ዓመት ደብዳቤ ሲጽፍ ይዋል። አይ ጉድ! አሁንስ እኛን ፎርሙን እንሙላና የምር እሱ አልኮ በ150 ዋዚው ዴቨሎፕመንት ኢንቨስተር መሆን ነው። ክፋቱ ኢንተርኔት ሆነ። ያንዳንዶቻችን ፎቶ እኮ የኮምፒውተሩ ፋይሎችን ሊደመስስ ይችላል። አይ ጊዜ እኛም ለጥሎሽ በቃን። ለነገሩ እንዳዝማሚያው የዲቪ ባለ ከመከራየት ሬስቶራንት መክፈት ሳይቀር አይቀርም። ብቻ እስቲ በእጅ ስራም ቢሆን ፎቶአችንን አስገብተን እንሞክራለና እናላችሁ ይሄ የኛ ባልሆነው ያጨበጨብን የኛ በሆነው መሳቅ የሆነ የተዛባ ነገር አለው እንዴ? የኔ ማለትን የመሰለ አሪፍ ነገር የለም እኮ። አሁን ለምሳሌ አንዳንዶቻችን አለን
እኔኮ እንዲህ ነኝ ከማለት ይልቅ በጓደኞቻችን የምንኮራ ስማ የኔ ጓደኞች ኩሽ ማንኩሽ እንዳይመስሉ ይላቸዋል እንግዲህ በሰባራ ሽጉጥ ማለቅ ማለት ይሄ አይደለም እናላችሁ ስለ ጓደኞቹ ሽፋዝ መገልበጥ ጉራ የሚነፋባችሁ እኮ የብር ከ25 ድራፍት ላይ አረፋ በዛችሁ ብሎ ረብሻ የሚጀምር ነው በድራፍት አረፋ መኩራት አግዳሚ ወንበር ላይ ተቀምጠን በ5 ብር ላንች እዚህ ጋር ወጥ ጨምሩልን እንጂ እያልን ጓደኞቼ አለ ሸራተንና ለሂልተን አይመገቡም ማለት በቃ ግምገማ የሚያልፍ ቲያትር በሉት አረ ዋናው ገጸ ባህሪ ተአማኒነት ይጎድለዋል ይቺ ግን ተአማኒ የሚሏት ነገር ከትርጉሟ ይልቅ ዜማዋ ደስ ሲል እንዴት መልሰላችሁ በሚያኮራ ጓደኛ መኩራት በቃ አለ አይደል አሪፍ ነው ግን እኛም የሚወራልን እስኪኖረን እንኳን ባይወራብን አሪፍ ነው አለበለዚያ ግን ባንድ በኩል ጓደኞቼ ሁሉ በመርሴዲስና በቢኤምደብሊው ነው የሚፈሱት ይያሉ በሌላ በኩል ደግሞ ስቴባስ ሙላሌ ማለት ትንሽ የራቀ ነገር አይመስላችሁ እና ብቻ ይሄ በየሰርጉ ላይ ደግሞ የአውሮፓና የሰሜን አሜሪካ አጠቃላይ እድር አባሎች አይነት ሊስት ያነበቡ በራሳችን ላይ ጀርባ ማዞር ሴፍ አይመስለኝም እስቲ ለክፉም ለደጉም ዳኒ ከዳላስ ደብዳቤ ልኮልኝ እንደው ቼክ ላደርግ ኳሱ ምን ጊዜ ተኩሰው ምን ጊዜ
Mato